የጦር ሜዳው ንጉስ ኢትዮጵያ ገባ። በትግራይ አስቸኳይ ትዕዛዝ ወረደ። ዓለምን ያስደነገጠው የኢራን ማስጠንቀቂያ። ሰበር ዜና ከሩሲያ የተላከው አስፈሪ ወታደራዊ ድጋፍ ኢትዮጵያ ደረሰ። ፕሬዝዳንት ፑቲን ለኢትዮጵያ ያስረከቧቸው ዘመናዊ የጦር መሳሪያዎች በበርበራ ወደብ ላይ የነበራቸውን ሚስጥራዊ ቆይታ አጠናቀው ወደ መሃል ሀገር እየገሰገሱ ነው። በትግራይና በኤርትራ ድንበሮች ላይ ያለው ውጥረት ጫፍ በደረሰበት በዚህ ወሳኝ ሰዓት የቀጠናውን የኃይል ሚዛን ገልብጦ የኢትዮጵያን መከላከያ ሰራዊት የበላይ የሚያደርገው ይህ አደገኛ ሩሲያ ሰራሽ መሳሪያ ምንድነው? ዝርዝር መረጃ በቀዳሚነት እናስደምጣችኋለን። በሌላ በኩል በትግራይ ክልል ያልተጠበቀና አስገዳጅ መመሪያ ወረደ። ዶክተር ደብረጽዮን የስልጣን ቢሮውን ከተቆጣጠሩ በኋላ ባደረጉት የመጀመሪያው የካቢኔ ስብሰባ ትምህርት ቤቶች በአስቸኳይ ተማሪዎችን ፈትነው እንዲያሰናብቱ ወስነዋል። ውሳኔው ከሰኔ ወር አዲስ የጦርነት ዝግጅትና ከኃይል ማሰባሰብ እንቅስቃሴ ጋር በቀጥታ የተያያዘ መሆኑ ተሰምቷል። የአካባቢውን ነዋሪዎች በከፍተኛ ስጋት ላይ የጣለውን የዚህን ሰበር መረጃ ሙሉ ዝርዝር ይዘን ቀርበናል። ከውጭ ዜና በመካከለኛው ምስራቅ ሌላ የማይታሰብ የጦርነት ቀውስ ፈንድቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት ለመክፈት 1 ሰዓት ብቻ ሲቀራቸው ትዕዛዙን ሰርዘዋል። ነገር ግን ፍጥጫው አላበቃም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካ እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና የምስራቅ አፍሪካ የጦር ሚዛን ተናወጠ። ፑቲን ለኢትዮጵያ ያስረከቧቸው አደገኞቹ የታይፈንኬ መሳሪያዎች ድንበር ላይ ታዩ። መላውን የአፍሪካ ቀንድ ብሎም የዓለምን የጦር ኃይሎች ትኩረት የሳበ እጅግ አስደንጋጭና አስገራሚ መረጃ ይፋ ሆኗል። በሰሜን ኢትዮጵያ በኩል በኤርትራና በትግራይ አዋሳኝ ድንበሮች ላይ የኢትዮጵያ መከላከያ ሰራዊት ታይቶ በማይታወቅ መልኩ ሰፊ ስምሪትና ክትትል እያደረገ ባለበት በዚህ ወሳኝ ሰዓትና አስፈሪ ሰዓት ከሩሲያ የተነሱ እጅግ አደገኞቹና ዘመናዊዎቹ የጦር መሳሪያዎች በይፋ ኢትዮጵያ መድረሳቸው ተረጋግጧል። በተለያዩ ጊዜያት እጅግ ዘመናዊ የሆኑ የጦር ጀቶችን ለኢትዮጵያ በማስታጠቅ የሚታወቁት የሩሲያው ጠንካራ መሪ ቭላዲሚር ፑቲን አሁን ደግሞ ለመሬት ላይ ውጊያ የሚሆን ፍጹም የማይበገረውንና ዓለምን ያስደነገጠውን ካማዝ 53949 ታይፈንኬ የተባለውን ዘመናዊ የጦር መሳሪያ ቁልፍ ለኢትዮጵያ መንግስት በይፋ ማስረከባቸው ተሰምቷል። ይህ ዜና በቀጠናው ላይ ትልቅ የኃይል ሚዛን ለውጥ ማምጣቱ የማይቀር መሆኑን ተከትሎ የተለያዩ ወታደራዊ ተንታኞች ስጋታቸውንና አድናቆታቸውን መግለጽ ጀምረዋል። ይህ በሩሲያ እጅግ ዘመናዊ መሐንዲሶች በሪም ዲዛይን የተቀረጸው ባለ 4 እግር 4x4 የጦር ተሽከርካሪ ተራ ወታደራዊ መኪና ሳይሆን በማንኛውም የጦር ሜዳ ላይ የሚፈነዱ ከባድ ፈንጂዎችንና አምቦሾችን መቋቋም የሚችል እውነተኛ የመሬት ላይ ምሽግ ነው። መረጃዎች እንደሚያመለክቱት ይህ አደገኛ ተሽከርካሪ 2 አሽከርካሪዎችንና 8 በሚገባ የታጠቁ ኮማንዶዎችን አሳፍሮ በከፍተኛ ፍጥነት የጠላትን ወረዳ ሰብሮ መግባት የሚችል ሲሆን ከወለሉ በታች እስከ 8 ኪሎ ግራም የቲኤንቲ ከባድ ፍንዳታ እንዲሁም ከጎማዎች ስር ደግሞ እስከ 10 ኪሎ ግራም በላይ የሚደርስ የፈንጂ አደጋን የመከላከል አስገራሚ ብቃት አለው። በግምት 6.7 ሜትር ርዝመት፣ 2.5 ሜትር ስፋትና 2.8 ሜትር ቁመት ያለው ይህ ግዙፍ ብረት ለበስ ተሽከርካሪ 13700 ኪሎ ግራም የገዛ ክብደት እያለው ተጨማሪ 2000 ኪሎ ግራም ከባድ የጦር መሳሪያዎችን የመሸከም አቅም አለው። ከዚህ በተጨማሪ በሰዓት እስከ 100 ኪሎ ሜትር በሆነ አስገራሚ ፍጥነት መጓዝ የሚችል ሲሆን ያለምንም ነዳጅ ማሟያ እስከ 1000 ኪሎ ሜትር ድረስ የመስፈንጠር አቅም ያለው የጦር ሜዳ ንጉስ ነው። ይህንን ተሽከርካሪ ይበልጥ አስፈሪ የሚያደርገው ግን የተገጠመለት የጦር መሳሪያ ቴክኖሎጂ ነው። ለከባድ ማሽን ጠመንጃዎችና ለላቀ የጠላት ክትትል የሚያገለግል በዓለም አቀፍ የስታናክ ባለ 3 ደረጃ ጥበቃ መስፈርት የተገነባና በርቀት መቆጣጠሪያ የሚሰራ የጦር መሳሪያ ጣቢያ ወይም RCWS የታጠቀ በመሆኑ ወታደሮቹ ሳይወጡ በውስጡ ሆነው የጠላትን ጦር መደምሰስ ይችላሉ። ይህ ሁለንተናዊ መሳሪያ ለወታደር ማጓጓዣ፣ ለጦር ሜዳ ሕክምና፣ ለአስቸኳይ ማምለጫና ለከፍተኛ ጦር አዛዦች ማዘዣ ጣቢያነት የሚያገለግል ሁነኛ መሳሪያ ነው። ይሁን እንጂ ዜናውን ይበልጥ አስገራሚ ያደረገው የእነዚህ መሳሪያዎች ጉዞ ነው። መሳሪያዎቹ በሶማሊላንድ በርበራ ወደብ ላይ ለ3 ወራት ያህል በሚስጥር ቆይተው አሁን ላይ ሙሉ በሙሉ ወደ ኢትዮጵያ ጉዟቸውን መጀመራቸው ተሰምቷል። ይህ መሳሪያ ኢትዮጵያ እጅ የገባው ከኤርትራና ከህወሓት ጋር ያለው የድንበር ውጥረት ሊፈነዳ ጫፍ
በደረሰባት ሰዓት መሆኑ በአስመራው መንግስትና ቀጠናዊ ኃይሎች ዘንድ ከፍተኛ ድንጋጤንና ስጋትን መፍጠሩ የማይቀር ጉዳይ ሆኗል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በትግራይ አስቸኳይ ትዕዛዝ ወረደ። ትምህርት ቤቶች በአስገዳጅ ሁኔታ እንዲዘጉ የተወሰነበት ሚስጥር ተጋለጠ። በትግራይ ክልል ከፍተኛ የጦርነት ስጋት መፈጠሩን ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የአስቸኳይ ጊዜ አዋጅ ማወጅ በሚያስችል ዝግጅት ላይ እንደሚገኝና በመላው ክልል የሚገኙ ትምህርት ቤቶች በ20 ቀናት ውስጥ ሙሉ በሙሉ እንዲዘጉ ጥብቅ መመሪያ አስተላልፏል። ከመደበኛው የትምህርት ካላንደር በአንድ ወር ቀድሞ ትምህርት እንዲዘጋ የተወሰነበት ዋናው ምክንያት ቡድኑ በመጪው ሰኔ ወር አዲስ ጦርነት ለመክፈት ካለው እቅድ ጋር የተያያዘ መሆኑ ታውቋል። በክልሉ ትምህርት ቢሮ ተፈርሞ ለሁሉም ዞኖች ወረዳዎችና ከተማ አስተዳደሮች በወረደው በዚሁ አስገዳጅ መመሪያ መሰረት ትምህርት ቤቶች ተማሪዎቻቸውን በአስቸኳይ ፈትነው እስከ ግንቦት 30 ቀን ድረስ እንዲያሰናብቱና እንዲበትኑ ታዘዋል። ይህ ያልተጠበቀ ውሳኔ የተላለፈው ዶክተር ደብረጽዮን ገብረ ሚካኤል የቀድሞውን የጊዜያዊ አስተዳደር መሪ ጀነራል ታደሰ ወረደን በመግፋት የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ላይ እንደሆነ ተረጋግጧል። ካቢኔው ስለ ትምህርት የጊዜ ሰሌዳ መወያየቱ ከተገለጸ ከጥቂት ቀናት በኋላ ይህ መመሪያ መውረዱ በክልሉ ነዋሪዎችና ወላጆች ዘንድ ከፍተኛ መደናገጥና የግጭት መቀስቀስን ስጋት የፈጠረ ሲሆን አብዛኞቹ ትምህርት ቤቶችም ካለምንም በቂ ቅድመ ዝግጅት ከተያያዘው ሳምንት ጀምሮ የዓመቱን ማጠቃለያ ፈተናዎችን በድንገት ለመስጠት እየተረባረቡ ይገኛሉ። ወላጆች ልጆቻቸው የዓመቱን ትምህርት ሳይጨርሱ ለምን ለፈተና እንደተዳረጉ ግልጽ ምክንያት ባይኖራቸውም በትግራይ ላይ የህልውና አደጋ ተደቅኗል በሚል ሁሉም ማህበረሰብ ለመከላከያ እርምጃ እንዲዘጋጅ ከውስጥ ለውስጥ የሚተላለፈው ተባራሪ መረጃ ስጋታቸውን ይበልጥ አጋግሎታል። በተጨማሪም ህወሓት በፕሪቶሪያው የሰላም ስምምነት መሰረት ትጥቅ ፈተው የተሰናበቱ የቀድሞ ተዋጊዎችን በድጋሚ እያሰባሰበ መሆኑንና በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ እንደሚገኝ የሚጠቁሙ መረጃዎች በተደጋጋሚ እየወጡ ነው። ይህ ትምህርት ቤቶችን በአስቸኳይ የመዝጋትና የአስቸኳይ ጊዜ አዋጅ የማወጅ ጥብቅ ውሳኔ ቡድኑ ለሰኔ ወር እያደረገ ካለው ሰፊ ጦርነት ዝግጅት ጋር በቀጥታ የተገናኘ መሆኑን የውስጥ ምንጮች በከፍተኛ ጥንቃቄ ያረጋገጡት ወቅታዊና አስገራሚ መረጃ ነው። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ኢራን ለአሜሪካ አስደንጋጭ ማስጠንቀቂያ ሰጠች። የመካከለኛው ምስራቅ ውጥረት ወደ ከፋ ደረጃ ላይ በደረሰበት በዚህ ሰዓት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠንከር ያለ የጦርነት ዛቻ መልሰዋል። ትራምፕ በኢራን ላይ በድጋሚ ጥቃት ለመክፈት መዛታቸውን ተከትሎ አራግቺ በሰጡት ምላሽ አሜሪካ ወደ ውጊያው ደግሞ ከተመለሰች በባለፉት ወራት ካገኘነው ወታደራዊ ተሞክሮ በመነሳት ብዙ አዳዲስና ያልታሰቡ አስገራሚ ነገሮችን እናሳያቸዋለን ሲሉ አስታውቀዋል። የኢራኑ ዲፕሎማት በማህበራዊ ገጻቸው ላይ በይፋ እንደገለጹት አሜሪካ በቢሊዮን የሚቆጠሩ የጦር አውሮፕላኖቿ በኢራን መውደማቸውን የሀገሪቱ ምክር ቤት ኮንግረስ አምኗል ብለዋል። አክለውም የኢራን ኃያል ጦር የአሜሪካን ኩራት የሆነችውንና በዓለም እጅግ ዘመናዊ የተባለችውን ባለከፍተኛ ቴክኖሎጂ የኤፍ-35 ተዋጊ ጄት መጥቶ በመጣል በዓለም የመጀመሪያው መሆኑ መረጋገጡን በኩራት ተናግረዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በቴህራን ላይ ጥቃት ለመፈጸም 1 ሰዓት ሲቀረው ሀሳባቸውን መቀየራቸውን ገልጸዋል። ይህንንም ያደረጉትም ሳዑዲ አረቢያ፣ ኤምሬቶችና ኳታር ለድርድር እድል እንዲሰጥ በጠየቋቸው መሰረት እንደሆነ አስታውቀዋል። ሆኖም ትራምፕ የኢራን ባለስልጣናት ስምምነት ለማድረግ እየለመኑ እንደሆነና ድርድሩ ካልተሳካ ጥቃቱ ሊቀጥል እንደሚችል ዝተዋል። ይህ ፍጥጫ ወደ ለየለት ወታደራዊ ግጭት ያመራል ወይስ በዲፕሎማሲ ይቋጫል የሚለው አሁንም ዓለምን በስጋት እያነጋገረ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።